እጅግ የሚደንቀው የአቶ በኃይሉ ክፋት፣ የቃል ተንኮል በሚገርም ሁኔታ ብሶበታል። ሳሚ ከታገተበት አመለጠ። ቃል የእጇን ማግኘት ጀምራለች። ቃል ተንኮልና ክፋቷ ዳግምንና ብሌን አለያየቻቸው። እጅግ የሚገርመው ነገር ብሌን አሁንስ እያበዛችው ነው። ምክንያቱም የቃልን ተንኮልና ክፋት እያወቀች ቃል የምትላትን የምትሰማው ለምንድን ነው? በስተመጨረሻም ብሌን አሁንም ሌላ ሰው ታደገች፣ ህይወታቸውን አተረፈች። የቃል ጓደኛን ከመሞት አዳነቻት። ቃል ክፋትና ተንኮሏ እንደቀጠለ ነው። ሳሚ ከታገተበት አመለጠ። በስተመጨረሻም ቃል ለዚህ ስራሽ ዋጋ ተከፍያለሽ፣ ይህ ሁሉ ሴራ ያንቺ ነው፣ ለእያንዳንዱ ነገር አስከፍልሻለሁ፣ ያንቺን ክፋት ያንቺን ተንኮል ወደ እኔ ያዞርሽው አይደለ፣ በኃይሉ የውድቀት ቀን ደርሷል ሲልም እየዛተ ሳይፈራ ወደ እነ ቃል ቤት ሲከንፍ ሄደ። ቃልንም ማንቁርቷን ያዛት። እጅግ የሚገርመውና እጅግ የሚደንቀው ጉዳይ ሳሚ አሁን የሚያጣው ነገር የለም። አቶ በኃይሉን የማዋረድና የማጋለጥ እቅድ ነው ያለው። ይህም ሰላም ቃልን አንቋሳ ፊት ለፊት አይተዋለች። በዛ ላይ በኃይሉ ሳሚ ታግቷል ብሎ ነው የሚያስበው፣ ግን ቃልን አንቋት እዛው ከሰላም ጋር ተፋጠዋል። ዳግም በሩን ከፍቶ ወጣ። ሁሉም ተፋጠጡ። ምክንያቱም አቶ በኃይሉ የዳግምን አባት ገሎታል። ወይዘሮ ገነት ስታስታውስ እንግዲህ በትውስታ የእሷ ባል ገዳይ አቶ በኃይሉ እንደሆነ ነው የተረጋገጠው። ይህም ትክክለኛ ኦሪጂናል መረጃና ማስረጃ እያለው እነሱ ግን አሳደው ምስኪኑን ገደሉት። ምስኪኑ እንደ መከል ባረጉት። ለሀቅ ሲከራከር ለእውነት ሲሟገት እነሱ ግን ባጭር አስቀሩት። ይህ የተደበቀው ሚስጥር ወይዘሮ ገነት ለጓደኛዋ ለጎረቤቷ ነገረቻት። እየሳቀ ከሚገል እየሳቀ ከሚጎዳ እየሳቀ ከሚቀብር ጎረቤትና ጓደኛ ይሰውራችሁ። ወይዘሮ ገነት እንግዲህ ለዘመናት ተቀብሮ እውነታው ተደፍኖ የነበረው ሚስጥር በስተመጨረሻም ለአቶ በኃይሉ ጆሮ ጠቢ ነገረቻት። እጅግ የሚገርመው ነገር እሷም የጎረቤቷ ነገር ሳይበልጥባት ገንዘቡን አስበልጣ ይሄማ ጠቀም ያለ ሚሊዮነር ያደርገኛል፣ አንቺ ሚስጥር በነገርሽ ቁጥር የኔ ህይወት ይቀየራል እያለች አሁን ነገሩን አክርረዋለች። ሌላው ትልቁ ጉዳይ እንግዲህ ሳሚ ቃልን ግጥም አድርጎ ያነቃት። ሰላም ፊት ለፊት አግኝተዋለች። አቶ በኃይሉም እዛው ዳግምም ከዚያው ሁሉም ተፋጠዋል። ምክንያቱም እውነታው ፈነዳ፣ የደፈረሰው ጠራ፣ የተቀበረው ተገለጸ። ሳሚ የዳግም አባት ማን እንደገደለውና እንዴት እንደተገደለ እንዴት እንደሞተ ያውቃል። አቶ በኃይሉ አሁን ሁሉም ነገር ሚስጥሩ እየተጋለጸበት ነው። ኦልሬዲ ዳግምን ማስወገድ ሳሚን ማስወገድ ነው ፍላጎቱ። ግን አሁን ዳግምና ሳሚ ተባብረው የሚሰሩ ይመስለኛል። ምክንያቱም አቶ በኃይሉን ለማጋለጥ ቃልን ከዛ ቤት መንጥቆ ለማውጣት ዳግምና ሳሚ ተባብረው ሊሰሩ ይገባል ብዬ ነው የማስበው። ግን ካሁን በኋላ ሳሚ እንደውም ተጠንቅቆና የበለጠ ብልጥ ሆኖ አቶ በኃይሉን ለመጣልና ለማሴር እጅግ አሪፍ ሰዓት ነው ያመለጠው። ቃል ለእያንዳንዱ ጥፋቷ ለእያንዳንዷ ክፋቷ ዋጋ ትከፍላለች። አገኘው ብላ የምታከስረው ሁልጊዜ ወጥመድ ዘረጋው ብላ በወጥመዱ የምትወድቀው ቃል ዛሬም ክፋትና ተንኮሏ እንደቀጠለ ነው። ብሌን ግን የቃል ክፋትና ተንኮሉን እያወቀች እንዴት ነው ዳግም እህትና ወንድምነን አጠገቤ እንዳደርስ ብቻ ማለት ሲገባት እንዴት አደርጋለህ፣ እንዴት ትከዳኛለህ፣ እንዴት ትወጋኛለች እያለች ሌላ ጣጣ ውስጥ ታስገባዋለች። ምክንያቱም የቃል ክፋትና ተንኮልን ታውቃለች። ሳመኝ ምን አለኝ እያለ ስትቀባጥር እንዴት የሷን ትሰማለች? ኦልሬዲ መለያየት ከፈለገች አንተ የገነት ልጅ ነች፣ እኔም የገነት ያሳደገችኝ እንደ እናቴ ማየት ናት፣ እህትና ወንድምነታችን ይበልጣል በማለት ዝም ማለት ስትችል የቃልን ነገር እየሰማች ለምን ነገሩን ታባብሰዋለች። አሁን በተጨማሪም ቃል እንደ ሰላም ጓደኛዋን መርዛ ልገላት እንደሆነ ብሌን አውቃለች። ይህም እንዴትም ብላ ይሄና ጭማቂማ የሆነ ነገር አድርጋበታለች፣ እንዴትም ብላ እንድጠጣው አልፈልግም፣ የሆነ ነገር አድርጌ እንዳጠጣው ማድረግ አለብኝ እያለች እንዴትም ብላ ለመቀየር ስትሞክር በሩ ሲንኳኳ እሷም ቃል በረንዳው ላይ አስቀምጠው ወደ በር ስትሄድ ጁሱን ወደ ኩሽና ወስዳ ትቀይርላታለች። ይህ ማለት ተጨማሪ ሰው አዳነች ማለት ነው። አሁን ሁሉም ተፋጠዋል። አቶ በኃይሉ፣ ሰላም፣ ቃል፣ ዳግም፣ ሳሚ፣ ሁሉ የዚህ ሁሉ ሚስጥር መክፈቻ ያለው ሳሚ ላይ ነው። ለምን አነካት? ሰላም ኦልሬዲ ዝም ብላው ትተው አትገባም። ወይ ዘራፊ ነው ወይ የሆነ ነገር ነው ልትለው አትችልም። ግን ትልቁ ጉዳይ በኃይሉ እጅጉን ደንግጧል። ዳግም ኦልሬዲ ፊት ለፊት ደግሞ መጥቶ ሲቆምበት እጅጉን ፈራ። የዳግምን አባት አቶ በኃይሉ እንደገደለው ሳሚ ያውቃል። ሰላምን ሊገላት እያሴረ እንደሆነ አቶ በኃይሉ ሳሚ ያውቃል። ቃል የሰላም ልጅ እንደሆነች ሳሚ ያውቃል። እና ጉዳይ ወዴት እየሄደ ነው? እጅግ አጓጊ፣ እጅግ ልብ አንጠልጣይ ነው።
በጣም የሚገርም በጣም የሚደንቅ ጉዳይ ነው። ዛሬ እውነታው የሚፈነዳበት ሀቁ የሚደፈርስበት ነው። እስከዛሬ ብዙዎቻችን ዳግምና ወይዘሮ ገነት እንደተገናኙ ብሌንም ከዚህ ስቃይ መዳን አለባት። የወይዘሮ ሰላም እውነታ ማውጣት አለበት። ቃል ክፋትና ተንኮሏን በሰው ቤት እንደዚህ እየፈነጠዘችበት ክፋትና ተንኮሏን አልበቃ ብሎ ዳግምና ቃል ብሌን ላይ የምታደርሰው ተንኮል እጅግ በዝቷል። መጋለጥ አለበት። ምንድን ነው ሀሳቡ? ህግ ይከበር እያልን ነበረ። እንግዲህ በዛሬው ዕለት ሁሉም እንግዲህ ፍንድ እንድትብሎ ሁሉም ግልጽ ብሎ ሊወጣ ጫፍ ደርሷል። እሱም ሳሚ ከእገታ ማምለጡ ነው። ካሁን በኋላ ሳሚ የማጣው ነገር የለም። ለዚህ ስራዋ ዋጋ አስከፍላታለሁ። ወይዘሮ ሰላምም እውነቱን ማወቅ አለበት። አቶ በኃይሉ መዋረድ አለበት። አሁን ሳሚ ብዙ አይነት መረጃ ነው ያለው እና ትልቁ ጉዳይ አሁን ወይዘሮ ገነትን ገደል ምሰዳት ያቺ ጎረቤቷ ናት። አንዳንድ ጊዜ እየሳቀ ከሚገለን የሳቀ ሁሉ ወዳጅ አይደለም፣ ያቀፈ ሁሉ አፍቃሪ አይደለም እና ከዚህ ብዙ መጠንቀቅ አለብን፣ ከዚህ መማር አለብን ብዬ ነው የማስበው። ቃል ለዚህ ለረዘመ ምላሷ እጅግ ዋጋ የሚያስከፍላት እጅግ መልስ ምትን ያገኘችው በተለይ ሳሚ እንደዛ ሲያጠናግራትና ሲወረውራት በእርግጥ ወይዘሮ ሰላም አየቻት አላየቻት የሚለው ነገር ማየቷ ጥሩ ጎና አለው ወይስ አለማየቷ ጥሩ ጎና አለ የሚለው ነገር እስኪ እናንተ የግል አስተያየታችሁን አስቀምጡ። ማየቷ ምንድነው? አንተ ማነህ? ምንድነህ? ለምንድነው ሊል ይችላል። እንደገና ደግሞ ዳግም ፊት ለፊትም ስላየ ቆይ እንዴት አነካት? ለምን አነካት? ምን አገናኛችሁ ካለውም ዳግም ለሳሚ ለዳግም ሊነግረው ይችላል፣ ሚስጥሩን ማለት ነው። እና በጣም የሚገርም እና በጣም የሚደንቅ ጉዳይ ነው። እጅግ የሚያሳዝን ነገር ነው እየተፈጠረ ያለው። ግን እንደዚህ ተወዳጅና ልብ አንጠልጣይ እንደሆነ እያወቁ ለምን በሳምንት አንዴ እንደሚለቁት አናውቅም። አሁን ሰሞኑን በተለይ ገታ አድርገውታል። ምናልባት በዓሉን አስመልክተው ሊሆን ይችላል። በጣም አስተማሪ ልብ አንጠልጣይ ነው። የብሌን እውነታ መውጣት አለበት። ሰላም ልጇን ማግኘት አለበት። ቃልና አቶ በኃይሉ መዋረድ አለባቸው ነው እንግዲህ የቃል ጓደኛ ብሌንንም እንግዲህ ንክስ አድርጋ ይዛት ነበረ። ስለዚህ ቃል ልታረጋት የነበረውንና ልትመርዛት እንደነበረና ልትገላት እንደነበረ እኔ እንደምንም አጭበርብሬ የመረዘችውን ጁስ እንዳትጠጩ እንደምንም ነው የቀየርኩብሽ። እኔ አውቄ አይደለም ስኳር አላረኩበትም ብዬ ወሰድኩት። ግን ይህን ነገር ልንገርሽ እንድትጠነቀቂ። ቃል በአንቺ ላይ ተነስታብሻለች። እኔ ሰው በሰውነቱ ላከብር ይገባል፣ ልወድ ይገባል እንጂ ሰውን ሊገል አልፈልግም ትላለች። ይህን ሁሉ መስዋዕትነት ከፍላ ህይወቷን ታድጋላት። ዝም ባትላት መልካም ነው። ምክንያቱም እውነቱን መናገር አለባት። ቃል ልትመርዝሽ ነበረ፣ ጁሱን እንደምንም ነው የቀየርኩልሽ ብላ ብትነግራት ለእሷም ጥሩ አጋጣሚ ይሆናል ብዬ አስባለሁ።